አለ ይላል። ሰውን በመልካችንና በአምሳላችን እንፍጠር ሲል በመልካችንና በአምሳላችን ያለው አንድን ሰው አይደለም፣ በመልኬና በአምሳሌ አይደለም ያለው። ስለዚህ ነው ክርስቲያኖች they are not only one የሚለውን ነገር፣ ሙስሊሞች አንድና ያው ብቻ ነው የሚለውን ነገር በክርስቲያን የተለየ ትርጉም ያለው ማለት ነው። እና ያንን እኔ ማንም ሰው የፈለገው ማምለክ ይችላል፣ ግን መረዳት ግን ትክክለኛ ዝም ሲል ብዙ ሰው ስለማያውቀውም አይደለም ኦር ደግሞ ስላልገባውም አይደለም፣ ሃይማኖት ውስጥ ሆኖ ተምሮ አንድ ነገር ገብቶት ሲያመልከው። ስለዚህ እግዚአብሔር አንድና አንድ ነው፣ ሌላ ውሸት ነው ምናምን የሚባለው አይሰራም። እና ወልድ ራሱ እግዚአብሔር ትልቅ ስልጣን የሰጠው የእግዚአብሔር አንዱ አካል ነው። መንፈስ ቅዱስን የእግዚአብሔር አንዱ አካል ነው። አብ ራሱ እግዚአብሔር ነው። እና አብ፣ ወልድ፣ መንፈስ ቅዱስ የሚባሉት ከእግዚአብሔር ኮምፖነንቶች አንዱ እንደሆኑ አድርገን ማየት አለብን። አንዱ ከሌላው የሚላተም አይደለም፣ የሚጋጭ አይደለም፣ የሚስማሙ ናቸው። አንድ ናቸው። አንድ አካል፣ አንድ ባዲ ናቸው። ስለዚህ ስልጣናቸው እጅግ እጅግ በጣም የተከፋፈለና የሚሰሩትም ጭምር በመጽሐፍ ቅዱስ ተለይቶ የታወቀ ነው። እና ስለማያውቁም ወንጅ ስለሆኑ አይደሉም ክርስቲያኖች በዛ ሲያምኑ ማለት ነው። እና ሶስት አምላክ ማለት ሳይሆን አምላካችን አንድ ነው፣ የምናመልከው አንድ አምላክ ነው። እነሱ ሶስት ነን አይደለም ያሉ፣ ነገር ግን በስራቸው የተለያየ የስራ ክፍፍል አላቸው። በተለያየ የስራ ክፍፍል ምክንያት ሶስት ናቸው ልንል አንችልም ማለት ነው። ስራቸው የተለያየ ቢሆን፣ ኃላፊነታቸው የተለያየ ቢሆን፣ ነገር ግን አንድ አምላክ ናቸው። በዛ ምንድን የወል ስማቸው ነው ማለት ነው። ስለዚህ በሱ በማመን ደረጃ ደግሞ እግዚአብሔር የሚለውን ስያሜ ከኢትዮጵያ ውጭ አንድ ቦታ ከኢትዮጵያ ውጭ የሚታወቀውን እግዚአብሔር የሚለው ስያሜ እግዚአብሔር ጋድ እኮ ነው። ጋድ ማለት እኮ ፋዘር ሳን እግዚአብሔር የሚባለው ጋድ ማለት ሳን የትም ዓለም ላይ ማለት ነው። በጣሊያንኛም ብትሄጂ እግዚአብሔር የሚለው ስያሜ በጣሊያንኛ ብትሄጂ ፋድሮ ፊሊዮ ስፕሪቶ ይባላል። ኢየሱስ ነው። አብ ማለት አብ ነው። መንፈስ ቅዱስ ደግሞ ሆሊ ስፒሪት ነው ምናምን ብለህ ቅድም አስረዳህና እግዚአብሔር የሚለው ስያሜ ፋድሮ ፊሊዮ ስፕሪቶ ሳንቶ በስመ አብ ወልድ መንፈስ ቅዱስ ማለት ነው። ሁሉም ዓለም ላይ እግዚአብሔር የሚለው ስያሜ ከኢትዮጵያ ውጭ ከሪፖርት ውጭ እግዚአብሔር የሚለውን ቃል በቃል የሚናገር ሰው አለ? እግዚአብሔር የሚለው ስያሜ በስያሜ ደረጃ ትርጉሙን አልጠይቅም። ጋድማ አልጠይቅም። ኢየሱስ ክርስቶስ እንትን ላይ ጂሰስ ነው የሚባለው። እንግሊዝኛ ላይ ጋድ አይባልም። ፋዘር ስፒሪት ደግሞ መንፈስ ቅዱስ ነው እንጂ እንትን አይባልም፣ እግዚአብሔር አይባልም። አሁን እግዚአብሔር የሚል ከኢትዮጵያ ውጭ ይታወቃል። ብላ ያለ አንድ እኮ ነው ማስተማሩ መጽሐፍ ቅዱስ አንድ ስጠኝ። አሁን ለምሳሌ እንግሊዝኛ ባይብል ላይ እግዚአብሔር የሚል አንድ ስጠኝ እስኪ። ጋድ ነው ጋድን ያልጠየቅኩም ያመጣ ነው። አብ አባት ነው። ይኸውልሽ አብን እኮ እኛ አብ ነው ብለን ያልነው ሌሎቹ ጣሊያኖቹ እንጂ በስያሜ ደረጃ የሶስቱም ስያሜ ነው አልክ። የሶስቱም ስያሜ እንደሆነ ማስረጃ ያስፈልጋል። እግዚአብሔር የሚለው ስያሜ ራሱ እንኳን አይደለም የሶስቱ ስያሜ ሊሆን የአንዱ ስያሜ ራሱ ኢትዮጵያ ውስጥ የወጣ ስም እንጂ የአንዱ ስያሜ ራሱ አይደለም እያልኩ ያለው። ስያሜው አይደለም ኢትዮጵያ ሰዎች ያወጡለት ስም ነው እግዚአብሔር የሚለው ስያሜ። ገብቷል? ከኢትዮጵያ ውጭ አይታወቅም እያልኩ ነው። እግዚአብሔር የሚለው ስያሜ አይታወቀን ካልክ ደግሞ ማስረጃ አሁን አላህ ብሎ ራሱን ያስተዋወቀልን እየተጸወ ስሙ ራሱን ያስተዋወቀልን አላህ ብሎ ነው። ኢነኒ አነላህ እኔ አላህ እኔ ነኝ ብሎ ራሱን ያስተዋወቀው አላህ በሚለው ዓለም ላይ ብትሄድ አላህ የሚል ስያሜ ነው የሚያውቁት ሙስሊሞች። አሁን ግን አንተ ግብፅ ሄደህ እግዚአብሔር ብትላቸው ማን ነው እግዚአብሔር ነው የሚለው አያውቁትም። እንግሊዝ ሀገር ሄደህ እግዚአብሔር ብትላቸው አያውቁትም። ማን ይሁን ምን ይሁን ማን ነው እርሱ ነው የሚለው ገባህ? ስለዚህ እግዚአብሔር የሚለው ስያሜ ፈጣሪ አያውቀውም። እግዚአብሔር አንቺ ማንን እያልሽ እንደሆነ አማርኛ ተናጋሪ እና ትግሬ ተናጋሪ ሶስት ቋንቋ የሚችሉ ኢትዮጵያ ውስጥ የሶስት ቋንቋ ባለቤቶች ብቻ ናቸው። እስቲል ኦሮሚያ ክልል ሄደህ እግዚአብሔር ብትል አብዛኛው ሰው አያውቀውም። ዋቃ ነው የሚለው ገብቷል። ስለዚህ እግዚአብሔር የሚለው ስያሜ አይታወቅም። አሁን ወደ ሄድና እግዚአብሔር ወልድ የሚለውን ኬት ነው ያመጣው? እፎይን አስገቡልኝ። እግዚአብሔር ወልድ የሚለውን ኬት ነው ያመጣው? እፎይን አስገቡልኝ። ቆይ እንኳን አይደለም
ተሰብስበህና ችግር የለውም። አሁን አንተ የተጠየቀው እግዚአብሔር ወልድ ከየት ነው ያመጣው? እግዚአብሔር ወልድ የሚለው ወይ ጉድ! ኃይልሽ ሀ ብለን ብለን ለምን አናስተምራት? ባይብል ላይ ከዛ ፍጥረት እስከ ራእይ እግዚአብሔር ወልድ የሚል አንድ ቦታ ማትሰማም እኮ ዝም ያልኩት ዛራ የጠየቀችበት አመጣጧ ቸውም ጥቅሶች ሁሉንም አስቀድሜ አዌር ነኝ። ለምሳሌ ቅድም ከጠቀሰቻቸው ጥቅሶች ውስጥ ሙሴን እግዚአብሔር አንድ ነውና ሌላ አምላክ እንዳታመልክ እንዲህ እያለ ያስጠነቅቀውን አጎቴ ጥያቄ አሁን እግዚአብሔር ወልድ እያለ አስቀድም ሲሰብከን ሰምተዋን አይደለም? እግዚአብሔር ወልድ የሚል ባይብል ላይ ያለ አንተ ራሱ እስኪ ሲሰብክ እግዚአብሔር ወልድ የሚል አግኝተሃል? ከራይ ስትነ ጥያቄ ወደ ጥያቄ መንዘል ከሆነ ቆይ እሱ እኮ ያስተማረ እግዚአብሔር ወልድ የሚል አለ ባይብል ላይ። አንተ የፈለገው ወልድ ከማንነቱ ቃልም ስጋ ሆነ እግዚአብሔር ሰው ሆነ። ቆይ እግዚአብሔር ወልድ ይላል ብሎ ነው ያስተማረ አለ እንደዚህ የሚል። አንቺ ለምን ርዕስም ትቀያይሩ? እንደዚህ የሚል አለ። አንቺ አሁን ስለ ስላሴ ነው እግዚአብሔር ወልድ ብሏል። እግዚአብሔር ወልድ ብሏል። እግዚአብሔር ወልድ የሚል አለ። አንቺ አሁን ልጁን ታዩስ አሁን እሱ ጥያቄ ወር ጥያቄ እኮ ስለዚህ ተሳስቷን በላ እንዴ ተሳስቷል። ገብቶኛል። ሌላ የፈለገው እኮ እኔም እኮ ስላሴ ሊል የፈለገውን አይደለም። እግዚአብሔር ወልድ ብሎ ነው የሰበከን እሱ። እግዚአብሔር ወልድ ሊል የፈለገው አይደለም። እግዚአብሔር ወልድ ብሎ ሰብኮናል። እግዚአብሔር ወልድ የሚል ባይብል ላይ አለ። እንደዚያ ጥያቄ ቁምጽል ጥያቄ መመለስ አልወድም። ለምን መሰለሽ? እግዚአብሔር አብ ብሎ እግዚአብሔር አብ ብሎ እንዴት የሚናገረው ማለት ነው? ኖ ከባድ ጥያቄ ጠየቅሽው። ለጠየቅሽው ጥያቄ መልስ ለመስጠት ትንሽ አንቺ አዳምጠሽ ጣልቃ ሳትገቢ ስታዳምጪ ብቻ ነው እንጂ አሁን ለምሳሌ ዝም ያልኩት ለምንድን ነው? ከባድ ጥያቄ ጠይቀን ሂር እንዴር በመሀል እየገባሽ አንቺ ይሄ ነገር ከሆነ ታዲያ ይሄ ነገር እንዴት ነው ማምቲ ከሆነ ከመመለስ ዝም ብሎ መስማቱ ይሻላል። እኔ አሁን ለምሳሌ እኔና አንቺ ብቻ ብናወራ ኖሮ ቁጭ ብዬ ነበር የምሰማሽ። መጀመሪያ የገባሽን ንገሪኝ ነበር የምልሽ። ምክንያቱም ቅድም ጀመረሽ ነበር ጥሩ መጥሻል። ለምሳሌ ከጠቀስሽው እዛው ነጥብ እንደጣልሽ ግን አላወቅሽም አንቺ። ለምሳሌ ከጣልሽው ነጥብ እና አብርሃም ሙስሊም ነበሩ ማለት አለ መብትሽ ነው፣ እሱ ችግር የለውም። ሙሴ የጠቀሰውን ጥቅስ የእግዚአብሔር ሪጀክት ለማድረግ የጠቀስሽው ቃል በቃል አምላካችን እግዚአብሔር አንድ ነውና ያለውን ቃል ነው የጠቀስሽው። ያ ቦታ ምንድን ነው እያለ ያለው ነገር ሙሴ ሪሊ ስለ ቁጥር ነው ወይ እዛ ጋር የተናገረው? በአዳን አማልክት እንዳታመልኩ የእኛ አምላክ ዩኒክ አምላክ ነው፣ አባቶቻችን ያመለኩት የአብርሃም ሀሳቡ ከላይ አይደለም። እንደዛ አይደለም ሲጀመር ስላሴ መች አውቅና ስለ እንትና አይደለም ስላሴን አያውቅማ ሲጀመር እኮ። አሁን ለምሳሌ ሌላ ቦታ ላይ እንደዛ ብሎ ሰብኮ ሌላ ቦታ ላይ አይ እግዚአብሔር አንድ ነው ያለው ከመለኮት አንጻር ነው ብሎ ልክ ነው። አቸኩ ይደወሪ በይው ሰዓት ሰጠሁሽ ንገረኝ እስኪ ከዛ በኋላ ጣልቃ ገቢ። እሺ አሁን ለምሳሌ አሁን ችግር የለውም። እሺ አንተ ነህ አውርድልኝ። አንተ ነው እንዳይገባ አንተን አይረብሽም። አሁን ጣልቃ ገብቶ አይናገርም። በቃ አንቺ ስማሽ አንቺ የምጠቅሻቸውን ጥቅሶች ቤዝድ ኦን ዳት እኔ ግን የስላሴን እውነት ከየት አምጥቼ ስላሴ እንደማጀምሬ ላስረዳ ወይ አንቺ አስረጅን። መጀመሪያ ነው ከመጀመሪያው እንትን ከሆነማ ይሄ ማይንዘዘብናል። ተመልካችን ምንም ስለማይዝ ቃል በቃል እየመለስክልኝ አዳይቅሽ ስላሴ አለው ሲል ባይብል ላልሽው ነገር አሁን ቅድም ጀምሬ ነበረ። ቃል በቃል ስላሴ የሚል ቃል ያልተጻፈን ባይብል ላይ ያልተጻፈ ለምን ታወራላችሁ ካልሽ አይዲያው ነው የተጻፈው። ቃሉን ቱርቱሊያን የሚባል ቱርቱሊያን የሚባል የባይብል ስኮላር 200 ዓመት ላይ እሱ ይህ ሰው ሶስትነትን ለመግለጽ የተጠቀመበት አቻ ቃል ሀሳቡ አለ ባይብል ላይ ያንን ያለውን ሀሳብ ኢንካፕሱሌት አድርጎ ያቀረበበትን አይዲያ ቃል ቤተክርስቲያን ያንን ተጠቀመችበት። አሁን ቃሉ ተጽፏል አልጻፈም የሚለው ባዘር አያደርገንም። እኛው ባይብል ከቁርአን የተለየ ነው። ስለዚህ ነው እናንተ ቁርአን የአላህ ቃል ነው ብላችሁ ቅድም መለስክልኝ። አልጨረስኩማ እኮ አይደለም። ቁርአን ሰውዬ ከጊዜ በኋላ አምጥቶ ቤተክርስቲያን ሰጣት። ቤተክርስቲያን ያንን ወስዳ ስያሜ ሰጠች። ቤተክርስቲያን ስትሄዱ የመጀመሪያ አስተምሮታ ምንድነው? ስላሴ የሚል አስተምሮ ነው። ይሄ ደግሞ የነቢያት አስተምሮ ሳይሆን ከጊዜ የመጣ የቱርቱሪያን የሚባል ሰውዬ አስተምሮ ነው። ስለዚህ ያንን ተረዳን። አሁን አንተ ቅድም ጽንሰ ሀሳቡ አለ ወይም ደግሞ ዋና አስተምሮቱ እኮ አለ ብላን። አስተምሮቱን ውስጥ እስኪ ሙሴ ነው እግዚአብሔር ነው ማን የሰበከው? አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማን የሰበከው? እስኪ አንድ ሰው ስጠኝ እስኪ። አዲስ ኪዳን ብሉይ ኪዳን
አሁን ይሄን በጣም ልክ ስላሴ ጣልቃ እየገባሽ የምታወሪ ከሆነ የምታስቆሚ ከሆነ ጣልቃ አልገባም አጎቴ፣ ግን ቃል በቃል እንደዚህ ቃል በቃል እያናወራ እንደዚህ ጨርሽና ታዳሚ ጨካጨብስማ ረጅም ሰዓት ነው አይደለም። ሰው ምንም አይረዳም። እንደዛ ከሆነ ምንም አይረዳው። ቃል በቃል ከሆነ ግን ሰው ብዙ ነገር እናስረዳለን። 637 ሰው እየተማረ እኮ ነው ቁጭ ሰሚኛለሽ። እስከ ዛሬ ድረስ አውርተናል እኮ ተሰሚኛለሽ ወይ? ልናገር በደንብ ስለ ስላሴ ላስረዳ፣ ቁጭ ብለሽ አዳምጪ። ወይም አይ ትክክል አይደለም ምትይ ከሆነ አስረጅንና እንስማ፣ ከአንቺ ሙሉን እንስማና ከዛ በኋላ አንቺ ወይ ከታች ሆነሽ ነው የምትሰሚው። ከዛ በኋላ አላስወራችሁም ካልሽ ወይም ቁጭ ብለሽ ታዳምጪ። አሁን አንቺ ትናገሪ ወይስ ስለ ስላሴ ባይብል ወይ አጎቴ ይልክ? አሁን ስለ ስላሴ ለማስማትማ አሁን ስለ ስላሴ ለመስማት ለምን ስለ ስላሴ እንደምናምን አስረዳ አልኩ። አንቺ ፈቃደኛ አይደለሽም። ቆይ አይደለም ልንገር አሁን ይሄን መልክ በእንደዚህ አይነት አይመለስም። ስለ ስላሴ ዛራ እያጣዳምጭም እንዴ ስለ ስላሴ ለማስረዳት ሙሉ መልስ መስጠት ያስፈልጋል። ሙሉ መልስ ሰጥቼ ካልተዋጠልኝ ከዚያ በኋላ ኦኬ ጥያቄና ይሄ ነገር ሆነ እንዴት እንደዚህ ሊሆን ይችላል? አንድ ነገር እንዴት ሶስት ይሆናል? ሶስትስ እንዴት አንድ ይባላል? የሚለውን ጥያቄ ለመጠያየቅ መጀመሪያ የስላሴን ኮንሰፕት እዚህ ጋር መዘርገፍ አለብኝ። አምጥቼ ዘእኔም ሞኛ ዝም ብያለሁ። ኮንቪንስ ያደረገኝ ነገር ስላለ ነው። እንደውም ከባህሪ ታውቂኛለሽ፣ ያወሩትን ሁሉ እንደማላምን ብዙ ሰው ስላወራ ያን ነገር አልከተልም። የማላምነው ነገር አላምንም ብላል። ለምሳሌ አንቺ ቅድም እንዳልሽው እኔ በአላህ አምናለሁ አልኩሽ። ካሁን በፊት ነግሬሻለሁ። በአላህ ማምነው የአላህ ኮንሰፕት ዝም ብዬ አይደለም። አላህን አምናለሁ፣ አላህ አምላኬ ነው ያልኩት ዝም ብዬ አይደለም። ካሁን በፊት አስረድቻለሁ። አንቺም ሰምተሻል። ምን እንደምንም ታውቂያለሽ። ከእስልምና በፊት ከነቢዩ መሐመድ በፊት ሳውዲ አረቢያ የነበሩ ክርስቲያኖችና አይሁዳውያን የሰማይና የምድር ፈጣሪ ለመጥቀስ የሚጠቀሙት አላህ የሚል ቃል ነው። አላህ የሚል ቃል ደግሞ ሲጀመር አረብኛም አይደለም፣ አራማይክ ነው። የአረብኛ ፊደል የሚባልም የለም። የአረብ ስልጣኔ የሚባል የአራማይክ ስልጣኔ ኦኬ። ማንም ይሁን ባዘር አያደርገኝም። መጽሐፍ ቅዱስ ስለ አረብ ሲናገር አረብ በምድረ በዳ እንደሚቀመጥ ይላል። በቄዳር ድንኳኖች አደሩ። አረብ ዩዥሊ በጥንቱ ዘመን ከነቢዩ መሐመድ ዘመን በፊት አምላክ የሰማይና የምድር ፈጣሪ አይሁዳውያንም ነበሩ፣ ክርስቲያኖችን በዛ ነበሩ። ማን ብሎ ነበር የሚያመልኩት? አላህ ብሎ ነበር የሚያመልኩት። አላህ የሚለው ቋንቋ ኤሎሂም ከሚለው ጋር ተመሳሳይ ትርጉም ነው ያለው። አሁን እናንተ ራሳቸው አይዋጥላችሁ። አንድ ቀን ከወሂድ ጋር አንዱ ሲጨቃጨቅ ነበር። አላህና አላህ ያዌ ወይ ስሎ ወሂድ የስ አለ። እንዴት ትላለህ? ቢስሚላህ ምናምን አለ። አሁን አላህ የሚለው ቆይ እሺ ቆይ እሺ ልክ አላህ የሚለው ልክ ነህ፣ እስማማለሁ በዚህ። አሁን አንተ ብዙ ጊዜ እንደውም ክርስቲያን ወገኖች አላህ የሚለው ጣዖት ነው እያሉ የሚናገሩ ክርስቲያኖች እዚህ ትምህርት ይወስዳሉ ብዬ አስባለሁ። አላህ ጣዖት ነው እያሉ የሚናገሩ ማለት ነው። አላህ የሚለው አረብኛ መጽሐፍ ቅዱስ በመጀመሪያ አላህ ሰማይና ምድር ፈጠረ ነው የሚለው። አረብ ቢሆን ማን ብዬ ልጥራው? እና ልክ ነህ። አሁን እንደዚህ ብለው ክርስቲያኖች ስለሚናገሩ ለእነሱ አረብኛ ልክ ነህ። አረብ ክርስቲያኖች እኔ አግኝቻለሁ። ግብፅም ሄጄ አላህ ብለህ ስጠይቃቸው ክርስቲያኖች አላህ እኮ ነው የምንለው እኛ አሉኝ። ይሄ ባዘር አያደርገኝም። አውጥቼ ባይብል ላይም አረብኛ መጽሐፍ ቅዱስ ጉግል እያደረኩ አውጥቼ አየሁ። አንብቤ ዮሐንስ ወንጌል ላይ አላህ የሚለው እሱ እንደዝም አላህ የሚለው ሲጀመር አላህ የሚለው እኛ አላህ በማምለክ እኛ እንቀድማቸዋለን ክርስቲያኖች እና አይሁዶች። እናንተ ከነቢዩ ክርስቲያኖችንም አይሁዳውያንም እንቀድመው እኛ ነን። አይሁዳውያንም ክርስቲያኖችንም የትኛውንም ሃይማኖት በምንድን ነው የምትቀድሙት? ነው አይደለም? ቆይ እንዳትቀይር። አሁን ስላሴን ሳላስተምርማ ነው ስላሴን ሳንማር ነው በጣም እዚህ አሁን ወደዛ እንዳትሄድ። እስልምና የጀመረው ጥንት እንደነበረ ከአዳም ጀምሮ እንደነበረ ከዚህ በፊት አስረድቻለሁ። ግን አሁን እሺ ቆይ አንዴ ሀሳብ ልስጥ። ቆይ አሁን በመጀመሪያ እኛ አሁን ቅድም አሁን ስለ ስላሴ የሚለው ቃል አለ ወይ ስልህ አሁን ስላለ የተናገረው ትክክል ነው። አሁን በአረማይክ አምላክ ሲጠራ የነበረው ኢየሱስ ክርስቶስ አላህ ብሎ ነው። እንትና ራሱ ሙሴ ራሱ እነኒ አነ አላህ ብሎ ነው ያስታወቀው። አላህ የሚል እየሰበከው አላህ የአረማይክ ብዬ ሴሜቲክ እኮ ነው ቋንቋ። ሶስቱም ቋንቋ ሴሜቲክ ነው አጎቴ። ሴሜቲክ ነው ቋንቋው ሶስቱም። አረማይክ ብትል ገንትና ሂብሩ ብትል አረቢክ ብትል እኮ የሴሜቲክ ቋንቋዎች ናቸው እኮ። ሴሜቲክ ስለሆኑ ተዋልደዋል። ስለዚህ ነቢያት ያስተማሩት የአንዱ አምላክ ስም አላህ የሚል ነው እንጂ እግዚአብሔር ወይም ሌላ የሚል አይደለም። ስለዚህ አላህ የሚለውን ስያሜ ነቢያት ያውቁታል። ነቢያት የሰበኩት ሃይማኖት ነው ነው። ቆይ እሺ ነው አንዴ ኤሎሂም ተብሎ ተጠርተዋል። አዶናይ ይባላል። ኤል የሚል ቃል በአጠቃላይ ስም ለመጥራት ነው። ኤሎሂም ብቻ ነው እግዚአብሔር
ኤሎሂም እኮ ኤሎሂም ብሎ የሚያሙት የአብርሃም አምላክ ያህዌ ቫቭሄ ለሙሴ እኔ ነኝ ያለና የሚኖር ራሱ ከየት መጣ የሚለው እኮ ሌላ ጥያቄ ነው አጎቴ። ያን ራሱ ያን እንትን የማን ያህዌ የሚለው ራሱ የተሳከረ አላህም ስሙ አይደለም፣ ያህዌም ስሙ አይደለም፣ ኤሎሂምም ስሙ አይደለም። እግዚአብሔር ስም የለውም። እግዚአብሔርም የሱ ስም አይደለም፣ ጋድም ስሙ አይደለም፣ አላህም ስሙ አይደለም፣ ያህዌም ስሙ አይደለም። ሰዎች ይገልጥልኛል ሜንሽን ከማድረግ ውጭ ኦሮሞች አላህ ማን ነው ወጣ ይላሉ። እኛ እግዚአብሔር ነው ሰዎች የሚያመጡት ነው። ይሄ ልዩነት አያመጣም። ነቢያት የሰበኩበት የራሳቸው ቋንቋ አላቸው። እሺ እንዴ ላውራጉት አሁን ምንድነው ነቢያት ማን ብለው ሰበኩ? አላህ ብለን የሰበኩት አላህ ነው። ይኸውልህ አላህ ብለን የሰበኩት ይኸውልህ አምላክ የራስ የተሰወ ስም አለው የባህሪ አረባ አላህ እንዴ ላውራጉት ምን ነው ከእሺ አንዴ ላውራ አንድ ልስጠኝ። አሁን ምንድነው የሚባሉ ቋንቋዎች አማርኛ፣ አረብኛ፣ እንደዚህ ደግሞ እነዚህ እንትን ግዕዝ፣ እንደዚሁም ደግሞ እንትን ዕብራይስጥ፣ ሂብሩ ምንድነው የሚባለው አራማይክ፣ እነዚህ የሴሜቲክ ቋንቋዎች ናቸው አይደል? በዚህ ተስማማለሁ አይደለም? እየሰማሁሽ ነው። ምንም መጫወጫው የሚባል ነገር የለም። እኔው ራሴ ሚውት አድርጌሽ አሁን ይኸው ጊዜ ሰጥቼሻለሁ፣ ተናገር። ከዛ በኋላ ጣልቃ አትገቢብኝ ማለት እሺ እኮ አሁን ግን እኮ ይህንን ጥያቄ ወደ ሌላ ወስደብኛል። ከተጫጫን አንዳንድ የአንቺ ደጋፊ ተረጋጋ ይሉኛል እዚህ ይመጡ። እኔ ማልረጋጋ ሰው አይደለሁም። አንዳንድ የምትጽፉ ባለጌዎች ከታች አላችሁ። ተዋቸው እባክህ ከስር ያሉትን ተዋቸው። እሺ አይውልቅ አሁን እነዚህ ሴሜቲክ ቋንቋዎች ላይ የአምላክ ስም አላህ ነበረ። ግን ከጊዜ በኋላ ሰዎች ምን እያደረጉት መጡ? እየቀየሩት መጡ። እንኳን አይደለም እናቀርቱ ስሙን እኮ ሌላን ቀይረዋል እኮ አይሁዳውያን። የአምላክን ስም ነቢያትን ራሱ በጣም አራክሰዋን፣ ዝቅ አድርገዋን፣ ጣዖት እስከ ማምለክ ድረስ አደርሰዋቸዋል። ገብተዋል። ስለዚህ አምላክ ድንበር ሲያልፉ አምላክ በየጊዜው ነቢያትን እየላከ ያክማቸው ነበር ወይም ደግሞ ያርማቸው ነበር። እና የአምላክ ስም የተሰወ ስሙ አላህ ነው ነው። ነገር ግን የባህሪ ስሞቹ ላይ ግን የባህሪ ስሞች የታወቀናል። ለምሳሌ አብራሂም አላቋረጥሽም። ጁ የሆነ ሰው ካለ የአይሁድ እምነት የሚከተል የእስራኤል ቋንቋ የሚናገር አይሁዳዊ ሰው ካለ አንድ ቁጥር ጻፍልኝ፣ አስገባዋለሁ። ጥያቄ ስላለኝ ነው። ጓሄድ ዛራ አንድ ቁጥር ጻፍልኝ። አይሁዳዊ የሆነ ሰው አይሁዳዊን ስለማውቃቸው ያስገባልሃለሁ። አንቺም አስገቢልኝ። የሆነ ሰው አንድ ቁጥር ደጅ አስጠናኝ። አይሁድ አይደለም ኦርቶዶክስ ነው። አረ ችግር የለውም አትደንግጪ። ዛሬ አይልሽ እኔ ነኝ። አረ ችግር የለውም እንኳን ከነ ቄሶች ተሰብስበህና ምን ይቀልዳል። በማስረጃ እናወራለን ለተናገርሽው ነገሮች። እሺ ችግር የለውም አብሽርሽ። አይልሽ እኔ ነኝ። ቆይ ቤስት ነኝ። ሄብሩ ቋንቋ አትናገርማ። ችግር የለውም። አይ እሷ ለተናገረችው ነገር ኤግዚስተንስ ኦፍ አላህ ራሱ እንዳለ እናያለን። ከ610 ዓመት በፊት እንደነበረ በማስረጃ ወጣ አድርጋ ታሳይናለች። ኢቨን ራሱ የመሐመድ አስተምህሮ ከ610 ዓመት በፊት ከ124 ነቢያቶች ውስጥ አንድ ሰው አስተምሮታል የሚለውን በማስረጃ ነው የምናወራው። እንመጣለን። አሁን ቻንሱ የእሷ ተራ ስለሆነ በውሸትም አላህ የሚለውን ስያሜ እኮ ክርስቲያኖች እና ይሁዶችን ያምኑት እንደነበር እኮ ሀይሎች አጎቴ ሀይሉ ራሱ እየተነገረ ነበር። ተራ በተራ ስለምናወራ ሁሉም ነቢያቶች እንደውም ሰዓት የሚያስበር ሞዴሬተር ማን ነበረ የሚይዘን? አጎቴ አሁን እኮ ጥያቄ እኮ ተደራፊ ሰዓት ነው የምሰጥሽ። ዶንት ወሪ 5 ደቂቃ ነው። ሰፊ ሰዓት አይደለም። እኔ ቃል በቃል ነው ማውራት የምፈልገው። ከአንተ ጋር ታውራ ኃይልዬ። ለአንቺ 5 ደቂቃ እሰጣለሁ፣ ለእነሱ ግን 3 ደቂቃ እሰጣለሁ። ዶንት ወሪ ለአንቺ የበለጠ እሰጣለሁ፣ ምክንያቱም አንቺ ሙስሊም አይደለም። አሁን እኔ የጠየቁት ጥያቄ ተደፋፍነዋል። እንደዛ ከሆነማ እኮ እኔ ስብከት አላዳምጥም። እንዳሁን እንትና ላይ ገብቼ አሁን ዩቱብ ላይ ገብቼ ስላሴ ብዬ ማዳመጥ እኮ እችላለሁ፣ አንተ የሰበከውን ከዚህ በፊት። እኔ ግን አሁን እኔ መልስ ስለሆነ የምፈልገው ቃል በቃል እናውራ። ስለ ስላሴ ማውራት እፈልጋለሁ። ከኔ ጋር ታውራ፣ ችግር የለውም። ኃይሌ ከኔ ጋር ታውራ። ለኦዲየንስም እንዲማሩበት በጣም ጥሩ። አላህ የሚባለው በጣም ጥሩ። ከመጀመሪያው አይ ችግር በቃ ጀምሩ። አላህ የሚባለው አምላክ ኤግዚስት የሚያደርግ እንደነበረ ከ610 ማስረጃ ስትኝ ቶሎ ይኸውልሽ። አሁን እኔ ስገባ ሌላ ነገር አትቀይሪ እሺ? ኧረ ቆይ ተረጋጋ። መጀመሪያ ስናወራ የነበረው ቆይ እስኪ አትረበሽ። መጀመሪያ ስናወራ የነበረው ስለ ስላሴ ነው ስናወራ የነበረው። ስለ ስላሴ እያወራን እያለ አላህ የሚለውን ስያሜን እኔ እኮ አላህን አመልካለሁኝ አለ አጎቴ ማለት ነው። አላህ የሚባለው ስያሜ
ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አይሁዳውያንና ክርስቲያኖችም ሲያምኑበት የነበረው ነው። አረብኛ ሳይሆን ደግሞ የሂብሩ ቋንቋ ንግግር ነው ምናምን እያለ ሲያወራ አዎ ትክክል ነህ ምናምን እያልኩትኝ አንተ መጣ ገዛ። አሁን እኛ እያወራን የነበረው መጀመሪያ ግን ስለምንድን ነው? ስለ ስላሴ ነው። ስላሴ የሚለው ቃል ባይብል ላይ የለም። ሂብሪው ላይ ባለው አላህ ቀን በሚለው ቃል ተስማሚያለሽ? ተረጓሚ? አረ ተረጋጋ፣ ቆይ ተስማሚያለሽ? ተረጋጋ እስኪ ቆይ፣ እዛው ፌስ ቱ ፌስ ነው። አረ ተረጋጋ፣ ቆይ አንተ ምን ነው ላይ አላህ የምትለው ተረጓሚ ተስማሚያለሽ? ተረጋጋ፣ ቆይ እስኪ አንተ ማረጋጋታችን። አረ እስኪ ተረጋጋ፣ ቆይ ለምን ተረበሽ? አንተ ቆይ ተረጋጋና ከዛ በኋላ እናወራለን። ቆይ አላህ የሚለው ስያሜን እኮ ነው የምናወራው። አሁን እኔ አላህ የሚለው ስያሜ የት ነው የሚለውን ነገር እናያለን። ችግር የለውም ግን ስላሴ መጀመሪያ እንጨርስ። አሁን ማናጎት የምን ብዬ ጠየቅኩትኝ? ስላሴ የሚለው ቃል አለ ወይ? አረ ስለ ስላሴ ነው እያወራን የነበረው። ስለ ስላሴ ነው እያወራን የነበረው። ስላሴ የሚለው ስያሜ እንጂ ስላሴ የሚለው ስያሜ ባይብል ላይ የለም። ነገር ግን ኮንሰፕቱ ነው ያለው አለ። ኮንሰፕቱ ምንድን ነው ብዬ ስጠይቀው ደግሞ ኮንሰፕቱ ያለው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው ብሎ ሲነግረኝ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ማስረጃ ስጠኝ እያልኩትኝ ከዛ በኋላ ወደ ሌላ ርዕስ ተቀየረ ማለት ነው ርዕሱ። አንተ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው አለ ባይብል ላይ? እሱ መልስልኝና ወደ ቀጣዩ እንሄዳለን። አሁን ርዕስ ሸሸት ሳይሆን የምታደርጊው ምን እናደርጋለን መሰለሽ? መጀመሪያ አላህ የሚባለው ሂብሪው ላይ ምናምን አለ በምትይው አስተምሮ እንሂድና እናየዋለን። ሁለተኛ አንድ ስተትሽንም እዛው ጋር ምንም አላስቀይርም። አዳምጪ፣ አትረበሽ። እያወራሽ ነበረ። መመለስ ካልቻልክ ወረድና ከዛ በኋላ ሰምቼሻለሁ ማለት ነው። እድሉን እንዲሰጥህ እኮ ርዕስ አታስቀይሪ። እኔ የማወራበትን ላውራ። ርዕስ የማታስቀይር ከሆነ አሁን ስላሴ የሚለው አምላክህን እኮ ዛራ አዳም። ስለዚህ ስላሴ የሚለው አለ ባይብል ላይ በቃ ሲያዳም ስላሴ የምትለዋ ወርድ ስላሴ የምትለዋ ወርድ የለም። ልክ አንቺ ቁርአን ላይ ተውሂድ የሚለው ቃል እንደሌለ ሁሉ ማለት ነው። አዎ እኔ ሐዲስ ላይ ነፋሳያለሁ። ችግር እሺ፣ እንደዛ ከሆነ እኔም የተርጓሚ መጽሐፎቹ ላይ በደንብ አይደለም መለኮታዊ መጽሐፍ ነው። መለኮታዊ መጽሐፍ በጣም ነው። ስለዚህ በመለኮት ነው ሐዲስ የተጻፉት አይደለ? በመለኮት ነው ሐዲስ የተጻፈው። ቆይ ወደዛ ትሄድ። አሁን በመለኮት ነው ሐዲስ የተጻፈው ነው። በመለኮት ነው ሐዲስ የተጻፈው ንገሪኝ። አንተ ዝም ብለህ እየተናገርሻት ቃላውን ድገሚያት። ምን አስረበሸሽ? ቆይ እሺ ሚዩት አድርጋ እንደሽ ስሚኝ፣ አዳምጪ። ከዚህ ጋር ሐዲስ በመለኮት ነው ወይ የተጻፈው? መልሽ። ሐዲስ በመለኮት መረጋጋት። አንተ ምን ማተረጋጋው ልጅ አይደለህ እንዴ? ዛራ ሐዲስ በመለኮት ነው ወይ የተጻፈው? ቆይ ተረጋጋሽ። ለምን ተሸሸሽ? ጥያቄ ሐዲስ በመለኮት ነው ወይ የተጻፈው? ቆይ ልመልስልህ። እኔ አንድ ዝም ሳትል እንዴት ነው የምመልስልህ? እሺ መልሽ። ልመልስልህ። እሺ ችግር የለም ልመልስልህ። ሐዲስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ መለኮታዊ ራእይ ሲያወርድላቸው ለሰሃቦች ያሳውቃል። ሰሃቦች ናቸው የጻፉት። ነገር ግን ሐዲስ የሚባለው ነገር የማነው ንግግር ከተባለ የአላህ ሱብሓነሁ ወተዓላ ንግግር እንደሆነ እናምናለን። ምንድነው ታዲያ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ አዘ ወጀል ምንድነው የሚላቸው? ወማ የንጢቁ ዐኒል ሀዋ ከልብ ወለድ አይናገሩም። ወህይ ራእይ ቢወርድላቸው እንጂ አለ። ሐዲስ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የተቀበሉት መልእክት ነው ብለን እንቀበላለን። መልእክቱ ከአላህ እንደሆነ እንቀበላለን ሐዲስን። አሁን አንተ ከዚህ እንዳትሸሽ እባክህ አደራህን። ችግር የለውም። አሁን የተናገርሻት ቃል እንዳትረሺ። ሰምተሻል አይደል? እንደዛ ሁሉ እንቀበለዋለን ብለሽ ተናገርሻል። ስለዚህ በጣም እናመሰግናለን። ነብዩ መሐመድ አይሻን በ6 ዓመቱ አግብተው በ9 ዓመቷ እንደተገናኟት የሚናገረው መለኮት ነው ማለት ነው። አይ እንደው መቼ ነው ከዚህ ስለመለኮት እያወራሁ ይህን ነገር መለኮት ነው የሚናገረው። መቼ ነው ከዚህ የምትወጡት? መለኮት ማለት ነው። አዳምጪኝ። ስለመለኮት እየተወራ ስለ መለኮት እየተወራ ለምንድን ነው ሁልጊዜ ከዚህ ጥያቄ መቼ ነው የምትወጡት? ከዚህ ጥያቄ እኮ በመለኮት ነው የተጻፈው አልሽኝ እኮ። ይሄ እኮ ሐዲስሽ ላይ የሚገኝ እኮ ነው እኮ ደህነት ያለ ወሬ አውራ። አሁን እኮ እኔ እያወራህ ያለሁት አንቺ ኪታብሽ ላይ ያለውን ነገር ለምን ታስረዳለሽ? በመለኮት ሰላምለክ እያወራሁኝ አንተ የምታወራው ስለ አንዲት ግለሰብ ስለ አንሻ በመለኮት እዚሁ ቤት ከዚህ በፊት ተገናኝተን ምን ብለሽኛል መሰለሽ?
እባክህን አሁን ስላሴን ስለ ስላሴ ተመልሳለሁ ሳትመልስ? እሺ በጣም ጥሩ። አንቺም ስላላ ትመልሻለሽ በስንት ሰዓት? አዎ መልስልሃለሁ። ነገር ግን መጀመሪያ የተነሳው በጣም ጥሩ። ልክ ስገባ ምን አይነት ቃል ተናግረሽ ነበረ? ስገባ ስለ ስላሴ መልሰሃል። ስለ ስላሴ መልስ ነግሬሻለሁ እኮ የጠየቅሽውን ጥያቄ የመጀመሪያ ጥያቄሽን መልሼልሻለሁ። ስለ ስላሴ መልስ። እሺ ስላሴ ማዳን መጽሐፍ ቅዱስ ላይ ትገኛለች ወይ ስትይኝ ያቺ አዎ አሁን እሱንም አጎቴ መለሰልኝ። ስላሴ የሚለው ቃል ቱርቱሊያ ምን አስፈራሽ ዛራ? እሱን ሳይሆን የፈለግኩት አላህ ኤግዚስት እንደማያደርግ ማስረጃ ላውጣብሽ ስለሆነ ማስረጃ ስለሌለሽ ነው የፈለግሽው። ኧረ እንደው እባክህ አንተ ሰው ቆይ እሺ ማስረጃ ስጪኝ። ማስረጃ ስጪኝ። አላህ የሚባለው አካል መጀመሪያ የተጀመረው እኮ አስረዳሃለሁ። ኧረ ፕሊዝ ከ610 ዓመተ ምህረት በፊት አላህ የሚባለው አካል ኤግዚስት ሲያደርግ አምላክ ኢየሱስ ክርስቶስ ራሱ ሲያመልከው እንደነበረ እኮ ማስረጃ ሰጠ። አላህን ማለት ነው። አላህን አይደለ? አዎ አላህ ማስረጃ ስጪኝ። በጣም ጥሩ ማስረጃ ስጪኝ። ቆይ ማስረጃው ከመሄዳችን በፊት አሁን መጀመሪያ ሰውን ርዕስ ለምን ማስረጃ ከኪስሽ ኋላ ኪስሽ እያወጣሽ አይደለም የምታወሪው ነው ማስረጃ አሁን እኔ እዚህ ከዛ የለመድከውን ከዛ ከቤታችን የለመድከውን ጭቅጭቅ ቤትሽን ዘግተሽ ሰለምቴ ላይ እንደምትሰክሹ ሳክስ አለ ቶሪያውን ማስረጃ ወጣ አድርገሽ ነው የምታወሪው። የፈጠነ ቶሎ ቤት ማሻአላህ ተባረከላ። በጣም ጉብዝና በጣም ነው ደስ ይለው የሚለው በእናትሽ ማስረጃ ማስረጃ እኔ ልክፈትልሽ እና ስለስላሴ አላህ ጣዖት እንደሆነ በደንብ ላሳይ ስለሆነ ነው እንትን ያልሽው። ብልግና ነው ለኔ ጣዖት ነው አላህ አንተ የምትማር ከሆነ አንተ ብልግናህን ይዘህ እዛው መቀመጥ ትችላለህ። እኔ ደግሞ እንደናንተ ባለጌ ስላልሆንኩኝ እስልምና የሚያስተምረኝ ስነስርዓት ስለሆነ ስነስርዓት ይዤ ነው። አሁን ይኸውልሽ እኔና አንቺ የምናወራው በምን መሰለሽ የምናወራው እኔና አንቺ በመረጃ ነው የምናወራው። እኔና አንቺ ምንም ውልም የለም። አንቺ እንደኔ ይኸውልሽ እንደኔ ወጣ እያደረግሽ ገለጥ አድርገሽ መውራት ነው። እዚህ ውስጥ 700 ሰው ነው የሚከታተለው። እስልምናን ታደጊው እኔ ስለሰላም በረም አስተምርሻለሁ። ጥያቄ ጠይቀሽ መልሼልሻለሁ። እሺ እናቱ ጥያቄ ጠይቀሽ መልሼልሻለሁ። ችግር የለውም። አልመለስክልኝም። ብልግናህን ተውና ወደ ጎን ተውና ማለት ነው። ከዛ በኋላ ስላሴ አሁን ስላሴ የሚለው አጎቴ የመልሱልኛል። እሱን ያልፈልግም። በቃ እሱ አሁን አላህ ስለሚባለው አካል ሰውን ወደምታጭበረብሩበት አላህ እንግባ። ይኸውልሽ ሰውን ወደምታጭበረብሩበት አላህ እንግባ። አላህ ከ610 ዓመተ ምህረት በፊት ኤግዚስት ያደረጋል ወይ ቢልሽ ክርስቶስ ራሱ ያመልክ ነበራችሁ። ኧረ በእናትሽ ተረጋጋ። ቆይ እሰጥሃለሁ። እሱን በማስረጃ እሺ፣ ተረጋጋ። ቆይ በማስረጃ እሱን አሳይሃለሁ። ቆይ በማስረጃ አሳይሃለሁ። አሁን እኛ ውይይታችን የነበረው አጎቴ መልሶልኛል። እሱን አቡል መንፈስ ቅዱስ አንድ አምላክ የሚለውን ማስረጃ ስጠኝ ነው ያልከለሁት። በጣም ጥሩ ማስረጃ ስጠኝ። እሱ ስጠኝ ነው። ከዛ በኋላ ይኸውልሽ ስለ ስላሴ ቅድም ግልጽ አድርጌ በስንት ሰዓት ነገር ይሻላል። አለቀ። አንቺ አሁን ልትፈልጊ የሚገባው ምንድን ነው? ስለ አላህ ስለ አምላክሽ ኤግዚስተንስ ስለ አላህ ኤግዚስተንስ ምን ነው መናገራታሽ? ኤግዚስት አያደርግም እንዴ አምላክሽ? ቆይ ለምንድን ነው እንደዚህ ድንበር የምታልፈው እንዴ? ነገር ምንድን ነው? ጥያቄ እኮ ነው የጠየኩሽ። ምን ሆነሽ ነው? መልሽልኝ። ድንበር አትለፍ። ድንበርሽን ተይውና ጥያቄሽን መልሽ። ከዛ በኋላ ኦርቶዶክሶች ከስድብ ውጭ ምንም አትማሩም እንደ ቢላ። ቆይ እስከ ስድብና ከማንቆሸሽ ዝቅ እስላሞች ከግድያ ውጭ አታውቁም? እስላሞች ከግድያ ውጭ አታውቁም ወይ? ሰው መግደልና ማረድ የምታውቁት? ማረድና መግደል ነው የምታውቁት? ህጻናቶችን ጨፍጭፉ የሚለው ባይብል እንዴት እረድ እንደሚል ላሳየ እንትን ሂታብሽን ላሳይሽ። ለዚህ ሁሉ ሰው ገልጬ ያሳይልሻለሁ። ስርዓት የሌለው ሰው ጋር እኛ ማውራት አንፈልግም። በቃ ከዚህ 730 እንደዚህ ካወራሽኝማ አላህ የሚባለው በምን አይነት መለኮት ሰው እንደሚያሳርድ ላሳያችሁ። ያው አላህ ለምንድን ነው ኮማንድ የሚያደርገው እያንዳንድህን ላሳየህ። ትሮጣለች እንደዚህ። ለምን አላህ ምን ያደርጋል መሰለ? በሱራ 923 ላይ
አላህ ኮማንድስ the believers to fight the disbelievers አላህ ምን ያደርጋል? አማኞችን እንዲዋጉ እንዲታረዱ ያዛል። አላህ እንዲጨፍጫፊ ነው። ይህን አላህን ነው ማሳየት ያልቻለችው። ከ610 በፊት ያልነበረው አላህ ምን ያደርግ ነበረ? በተገለጠ ሰዓት ሰውን ያስጨፈጨፍ ነበር። አሳራጅ ነው አላህ። አላህ አሳራጅ ነው። አላህ አሳራጅ ስለሆነ ምን ታደርጋለች? ምንም ነገር ማሳየት አልቻለችም። አላህ ያሳርድ ነበር። ሱራ 9 ላይ ገባ። ሁሉም እንዴት አይነት እንደሆነ አላህ እንዴት አይነት እንደሆነ በደንብ አሳያለሁ። ነይ ግቢ፣ እኔ ነኝ ያልሽ አንቺ ነይ ግቢ። ተደብቀሽ ኃይሉ ምንም ማያውቀው ላይ ትለፈልፊያለሽ። ምንድን አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖችም ምንድነው አልመሲህ ያላ ልጅ ነው አሉ። እና ምን ያደርጋቸው? አላህ ያጥፋቸው። የትኛው አላህ ነው? የትኛው አላህ የሚለው እንደዚህ አይነት አራጅ የሆኑት ለምንድን ነው? አላህ ራሱ ምን ስለሚያደርግ ስለሚያዛቸው፣ እንዲያርዱ ስለሚያዛቸው። ይህን አሳራጅ አላሽን ነው መናገር ያልቻልሽው። ከ610 ዓመተ ምህረት በፊት ያልነበረው አላህ መሐመድ ጭንቅላት ውስጥ የሚገኘው የተደላደለው አላህ ምን ማድረግ አልቻለም? መናገር መታደግ አልቻላችሁም። ታደጉት አላህን ነይና ታደጊው። አላህ የት አለ? እነዛ ጡተ ጉችማዎችን የሰበከው መሐመድ የነቢያትን አስተምሮ ነው ይዞ የመጣው ነው ወይስ የራሱን ሰዎች ልክ እንደዚህ ተፍሲር ይኸውላችሁ ሱራ 911 እና 123ን ገብታችሁ ስታዩ ሙስሊሞች ማለት ነው ጉድ ነው የምታዩት። ወይኔ አላህ ነው የምትሉት። ወይኔ አላህ ነው የምትሉት። ምን እንዴት እስልምና በስብከት ነው የተስፋፋው ወይስ በሰይፍ በማረድ ነው የተስፋፋው ካላችሁ ይኸው ገባ ብላችሁ ማየት ነው። ኢብኑ ከቲርን ግቡ፣ ሱራ 923 ላይ ግቡ። እያንዳንዷን ከተማ እንዴት አድርጎ መሐመድ እንደያዘ ይነግርሃል። ምን ብሎ አላህ ምን አደርግ ብሎት እያረድክ አንገቱን እየቆረጥክ ጣለ። ሃይማኖት የአላህ እስከምትሆን ድረስ እንድዋጋ ታዘዝኩ ብሏል መሐመድ። ከማን የታዘዘው? ከአሳራጁ አላህ። ይህንን ነው እሷ መታደግ ያልቻለችው። ተደብቃ ከማያውቅ ሰው ጋር ታወራለች። ወንድ ኮንሽ አትናገሪም ነበር ፊት ለፊት ስላሴ ትያለሽ። አንቺና ቁርአንሽ እኮ ስለ ስላሴ ምን ታውቂያለሽ? መርየምንና አልመሲህን አላህንም 3 አምላክ አድርገው ያዙ። ይሄ ነው ጭንቅላታችሁ። ምክንያቱም ለምንድን ነው this is the deficiency of a woman's mind ተብሏል። እንደዚህ አይነት አይምሮ ይዘሽ ከአንቺ ምንም ነገር አልጠብቅም። አንድ አንገቱ እንዲቆረጥ ከሚያዝ አምላክ የሚጠበቅ ነገር ነው። እያንዳንዱ ሙስሊም ትሰማለህ እዚህ ይህንን ነው የምትከተለው። ይህን ትከተላለህ። ረጋሚ ራጅ አምላክ ትከተላለህ። ሌላስ ምን ትከተላለህ? በመለኮት ነው ሐዲስ የተጻፈው ብላኛለች አይደለም? ሕፃን ልጅ እንዲገናኝ የሚያዝ ሰውን ምን ይላል መሐመድ? ምን ያደርጋል? ይላችሁ ላሳያችሁ ነው ማሳያችሁ። the messenger of Allah married me when I was 7 years old. the narrator Sulaiman said 6 years old. በመለኮት የተጻፈው ሐዲስ ምን ይላል ግን? he had intercourse with me when I was 9 years old. መለኮት የተናገረውን ነገር ነው ኩሱሽ ምን ሲል የነበረው ሲሸመጥጥ የነበረው መለኮት ነው ይሄን የተናገረው አይደለም? so accept it. መለኮት ከተናገረው ሕፃን ልጅ እንዲደፈር የሚያደርገው መሐመድ ማን ነው? መለኮት ነው። መለኮቱ ያልሽው ነገር ግን ማን ነው? ሰይጣን ነው። አላህ ሰይጣን ነው ወይስ አይደለም ብሎ ዲቤት ማድረግ የሚፈልግ ሰው ይኸው መድረኩ ገልጥላለሁ። አላህ ሰይጣን እንደሆነ በደንብ ገለጭ አሳይላታለሁ። ወንድ ነበረች ዛሬ ወንድ ነበረች ዛሬ ከፈት አድርጋ ስላለ ብታወራ ግን ቤቷን ዘግታ እንደምታወራ መሰላት ሮጣ ጥላይለች። እኔ ነኝ ያለ ሙስሊም አሁንም ይግባ። አላህ ኤግዚስት ያደርጋል እኮ አሁን ቅድም ደግሞ ተናግሬ ነበር። በስነ ስርዓት ምን ተናግሬ ነበር? የለችም እንዴ? ኧረ ጠላ ሮጠች። እንደዚህ አይነት ሰው ቁጭ አድርጋ አታውራ ኃይልሻል። እሷ በሌለችበት ነው እንዴ አንተ እንደዚህ የምታወራው? ኧረ በእናትህ አንተ ሰውዬ እንዴ ግድ ነው ግድ ምን ከእሷ ጋር እያወራችሁ እኮ መስሎኛል። አይ አምላካቸውንም አትሳለን። ኧረ ምንም ያ ፋክት እኔ ፋክት ነው የምናገረው፣ የተጻፈ ነገር ነው የምናገረው። ኃይልሻ ይኸውልህ በመለኮት ነው ሐዲስ በመለኮት ነው የተጻፈው ብላለች። ስለዚህ በመለኮት የተጻፈው ሙስሊሞቹ በሚያመልኩት እኛ አናመልክም፣ ግን አላህ አምላካችን። ለምሳሌ እኔ አላህ ላይ ጥያቄ የለኝም። አላህ ለእኔ አምላኬ ነው።
እንዴት ነው አንተ ሰይጣን? ኧረ አይልሻ እንደሱ አይነት አመለካከት ከያዝክ ከመንገድ ትወጣለህ። ባይብል አላህ አይልም እንዴ? አረብኛ መጽሐፍ ቅዱስ ቆይ አይልም፣ በፍጹም አይልም። ተፈያለው እዚህ ጋር ምን አውጣ አይልሻ። አዩሹ እርግጠኛ ነህ? ይሄ እሱ አንተ መታየው ይሄንን ነው አይደል? ሂብሩ ላይ እሷ እኮ የምትናገረው ምን እንደሚል ልንገርህ። አላህ እና አክበር የሚለውን ትቀበያለሽ ወይ በሂብሪው ፍቺ ስላት እኮ የለም። አክበር ምን ማለት ነው? አይጥ ማለት እኮ ነው አይደለም። አላሁ አክበር ክርስቲያኖች አረቦች የሚላሉ አላሁ አክበር ማለት አክበር የሚለውን ነገር እሺ፣ እኔ ላሳየህ እንዴ? ኧረ በእናትህ አንተ ልጅ ነው ምን ያው ላሳየህ፣ ችግር የለውም እዛው ያው ባይብል ሀብ ላይ ገባልሃለሁ፣ ችግር የለውም። ያው ሂብሪው ላይ 4:27 አላህ የሚለው ሴማዊ ቋንቋ የአምላካችንን እግዚአብሔርን በአረብ ሀገር ይኖሩ የነበሩ ክርስቲያኖችም አይሁዶችም አላህ የሚለውን ስም ይጠቀሙ ነበር። የለም እንደዚህ አይነት ነገር የለም። ያንኑ ስም አዳፕት አደረጉ። እኛ ከአላህ ጋር ጥል የለንም። አላህ አምላካችን ነው። አረብ ክርስቲያን ማን ብዬ ልጠራው ነው? እግዚአብሔር ልል ነው? እስቲ ከ610 ዓመት በፊት አላህ ብለው ሲጠሩ የነበሩ ክርስቲያኖች ካሉ ማስረጃ አስተኛል። ሰርች አድርጌ እኮ አገኘው። ምን መሰለህ ያለን በኮ እንትን ኢንፎርሜሽን ያገኘው ሀገር ይኖሩ የነበሩ አይሁዳውያን እና ክርስቲያኖች እግዚአብሔር ለመጥራት ኢላህ ከሚል ቃል ነው የመጣ። አላህ ኤሎሂም ማለት እኮ ነው። ባይዘው ኤሎሂም አሁን አይልሻ ምን ታመጣልኛለህ መሰለህ? አላህ አንድ ነው። የፈተነ ምን ታመጣልኛለህ መሰለህ? መረጃ ታመጣልኛለህ። ይኸውልህ ሂብሩ ላይ ምን ይላል መሰለህ? በስነ ስርዓት አላህ ይላል። አይተዋላ? ትራንስሌሽኑ አላህ ይላል። በዚህ ኮንቴክስት በስነ ስርዓት ትርጉሙን የዚህን የአላህን ትርጉም ትቀበያለሽ አልኳት። ሂብሪው ምን ይላል? 4:27 ላይ ምን ይላል? ይኸው አላህ ይላል። ስለዚህ አላህ የሚለውን ነገር ትቀበያለሽ ወይ አልኳት። ትርጓሜውን ልትቀበል የሚገባው እንደምንድን ነው? እንደ ሂብሪው ቴክስት በሂብሩ ምን አልከ? እኔ በሂብሩ አላህ እንደማይባል አውቃለሁ። ኤሎሂ ይኸው አላህ ነው የሚለው ኦሪጂን ወርዱ ይኸው። ይሄ ምን ይላል? ይሄ እንዴት ፕሮናውንስ እንደምታደርገው ምናምን ነገር ይሄው ያሳያል። ምን ይላል? አላህ ይላል። ያው ትርጉሙ ምን ማለት ነው? ሚኒንግ አን ኦክ አዘር ትሮንግ ትሪ ይላል። ስለዚህ በዚህ ትርጉም ተስማሚያለሽ? እያንዳንድሽ ሙስሊም ሂብሪው ላይ ነበረ ከድሮም ጀምሮ አላህ ይባል ነበር ካልክ በዚህ ትርጉም ተስማማለህ ወይ? አክበር ማለት ምን ማለት ነው ካልከኝ ደግሞ አይጥ ማለት ነው። አይደለም። ይኸውልህ አውጥቼልሃለሁ። ይኸውልህ እሺ አውጣው ቃል በቃል እኔ እንግዲህ ማንበብ አልችልም። AL.LA.HU ከዛ በኋላ AK.BAR አላህ አክበር ምን መሰለህ ትርጉሙ እና ከታች ተጽፏል። A phrase meaning God is most great ማለት ነው። በነገራችን ላይ የተጠቀምካቸውን ኃይለ ቃሎች በሙሉ እኔ ደስ አላለኝም። አላህ ለእኔ አምላኬ ነው። አላህን ነው የማመልከው። አይሻ ትንሽ በታነብበት እሱ ነገር ላይ ደስ ይለኛል። ለምን ቆይ እስላም ስለተጠቀመ ብቻ ኃጢአት እንደሱ አይደለም። እኔ እኮ ይሄን እኔ እስልምና ላይ ነው የምሰራው አይደለም። እንደ እስልምና ላይ መስራቴ ይህን ነገር ሳላጠና አወራለሁ ብዬ ታስባለህ አንተ? ኖ አላውቅም። እኔ እስላም ላይ እንደምሰራም አላውቅም። እኔ ዝም ብዬ አንተ አንድ ቁጥር ጻፉልኝ ስላልክ ነው ያስገባው ስላልኩ ነው ስለጻፍኩልኝ ነው ያስገባው። እሺ ባለፈው ዳዊ መስለኝ እኮ ነው ያስገባው። እሱ ኦኬ ወጣ እንዴ? ለምን ወጣ? ወንድሜ እኔ አላስወጣሁም። ማን እንዳስወጣ አላውቅም። የተጠቀምካቸው ቋንቋዎች ግን ደስ አላለኝም። ማለት ለምን ተከባብረን ለምን እንትን አንልም? ማን እንዳስወጣው አይደል ነው። እኔ አላስወጣሁም። በነገራችን ላይ አላስወጣሁም። እኔ ሁለቱንም ማነች ስማ ዛራንም እሱንም እኔ አልነበርኩም። እንዳውም አላህ የሚለው ቃል ይኸው እኔ ትርጉሙን አግኝቼዋለሁ። ላሳያቸው ተውት ነው። አላህ አክበር ማለት phrase meaning God is most great ማለት ነው። used by Muslim in prayer and as a general declaration of the faith of thanksgiving። የሚገርማችሁ ነገር ኦኬ አንዳንድ ነሮንጎ ሰዎች የሚጠቀሙበታል ነው የሚለው። ለምሳሌ አላህ አክበር ለምሳሌ የማይሆን ቦታ ላይ የሚጠቀሙት ሶኮል የሆኑ ሰዎች ኮዋርድ የሆኑ ሰው እንደዛ አይነት ነገር እንደሚጠቀሙበትም ይናገራል። ሃዌቨር ቻቸዋለሁ አላሁ አክበር ማለት ጋድ ኢዝ ሞስት ግሬት ማለት ነው።
አላህ የሚለው ቋንቋ ጥንታዊ ስም ነው። ሲጀመር ቃሉም የመጣው ቆይ እኔን አንብቤ ሰርች አድርጌ እንዳገኘሁት ማለት ነው። that doesn't bother me. አላሁ the Arabic word of God for God ማለት God and the motivation ማነው nominative from form of Allah ALLAH. okay, more details እዚህ ጋር directly translates to God in Arabic. Original ስሙ the word Allah is believed to be derived from the Arabic phrase ALAH, meaning the God. ተመልከቱ ቆይ እንዳውም ሰፊ ነው በጣም common way to refer to God in Arabic, particularly in Islamic context.